በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተከበራችሁ የተወደዳችሁ የልዑል እግዚአብሔር ቤተሰቦች በተለያየ ዓለም ያላችሁ የማህበራችን የማህበረ ተዋሕዶ ዘኦርቶዶክስ መንፈሳዊ ማህበር አባላት የመንፈስ ቅዱስ ልጆቻችን እንዲሁም ኦርቶዶክሳውያን ክርስቲያኖች በተለያየ ዓለም ሆናችሁ ጾመ ፍልሰታ ጾመ ማርያም የእመቤታችንን ጾመ ማርያም ጾመ ፍልሰታ ለመታደም ከወዲሁ ዝግጅት አድርጋችሁ ለዚህ የበረከት ቀን የደረሳችሁ ሁላችሁ በያላችሁበት የእግዚአብሔር ሰላም ከሁላችሁ ጋር ይሁን። መልካም። በቅድሚያ ለዚህ ወቅት ለ2018 ዓመተ ምህረት ጾመ ፍልሰታ ስላደረሰን የቅዱሳን አምላክ እግዚአብሔርን እናመሰግነዋለን። በመላው ዓለም የምትገኙ የማህበረ ተዋሕዶ ዘኦርቶዶክስ አባላት ልጆቻችን የመንፈስ ቅዱስ ልጆቻችን ሁላችሁም እንኳን አደረሳችሁ እያልን መልካም ምኞታችንን እንገልጻለን። በማህበራችን ስም በጾም ጋር አብሮ የሚሄድ ሰው ራሱን የሚሸሽግበት ከእግዚአብሔር ጋር ብቻ የሚገናኝበት መሆኑን በምላት በስፋት መጽሐፍ ቅዱሳዊውን ዝግጅት አድርገው መልሰውታል። ሱባኤው እንዴት ይገባል በሚለው ዙሪያ ምናልባት ስለ ሱባኤ ካልን ዘንዳ እንግዲህ ሱባኤ አባቶቻችን ተጠቅመውበታል። አሁን የሱባኤ ጥቅሙን ካዩ አባቶቻችን ከመጽሐፉ አጣቅሰው ካዩ ይህ ሱባኤ ለዝም ብሎ ሱባኤ ስለተባለ ሱባኤ እንዴት ነው እኛ የምንገባው ካልን የመጀመሪያ ሱባኤ ስናቅድ ፕሮግራማችን የመጀመሪያ ወደ ንስሐ አባት ነው የምንሄደው። ንስሐ አባትን እንጠይቃለን፣ ሸክማችንን እናቀላለን። ሸክም ይዞ ሱባኤ አይገባም። ሸክም ይዞ ጸሎትና ምስጋና የምናደርግ ምክንያቱም በእግዚአብሔር ዘንድ የተወደደ እንዲሆን። ምክንያቱም ጾምና ጸሎታችን ተቀባይነት የሚኖረው እኔ የምወደው ጾም አይደለም እንዳይለን በኢሳይያስ 58 ላይ እሱ የፈቀደውን እሱ የወደደው ጾም መሆን አለበት። ሱባኤ ምንድነው? ምስጢሩስ ምንድነው? ትርጉሙ ምንድነው? እንዴት መጣ? የሚሉ ሁሉ ጥያቄዎች ይነሳሉና ይህንን አውቆ ሱባኤውን መያዝ ይጠቅማል። በሁሉም በያለበት ቦታ ሆኖ የሚሳተፍበት ወቅት ነው። ይሄ የእመቤታችን በረከት የምንቀበልበት ከእመቤታችን በረከት ለማግኘት ብለው ሐዋርያት የጀመሩት እኛ ደግሞ በሊቃውንቱ እስከዚህ ድረስ ደርሶልን ተቀብለን እየተጠቀምንበት የምንገኝ ወደፊትም ያለው ትውልድ የሚጠቀምበት ነውና ሱባኤ ማለት እንግዲህ ትርጉሙ ሰባት ማለት ነው። ሱባኤ ሰባት አደረገ ይልና ሱባኤ ከዚህ ይገኛል። ጥሬ ዘር ይባላል በግስ ቋንቋ ሲነገር በአማርኛ። ስለዚህ ሰባትን መሰረት ያደረገ ሆኖ በዋናነት መንፈሳዊ ተግባራትን፣ ጾምን፣ ጸሎትን፣ ስግደትን፣ የንስሐ ቀኖናዎችን፣ ፈቃደ እግዚአብሔር ለመጠየቅ የሚያስፈልጉ ነገሮችን ለማከናወን በሱባኤ ቀደምት አባቶች በዘመነ አበው ሲቀጥልም በዘመነ ነቢያት ከዛም በዘመነ ሐዋርያት አሁን በኋላም በነበሩ ዘመነ ሊቃውንት እስካሁን ድረስ ባሉ አባቶች ሁሉ ሲከናወን የመጣ የጸሎት፣ የጾም፣ የስግደት፣ የንስሐ፣ የምጽዋት በአጠቃላይ የመልካም ተግባራዊ የመንፈሳዊ ተግባራት ማከናወኛ ዋና ጠቅላይ ሀሳብ ነው እና ጀማሪው የሁላችን አባት አዳም ነው። 5 ሱባኤ 35 ቀን በመጀመሪያ የጾመበት የጸለየበት ተመዝግቦለታል። በዛ ሳይፈጽም በመውጣቱ በኋላ ደግሞ እንደገና እግዚአብሔርን ፈቃዱን ለመጠየቅ እንደዚሁ ይጾም ነበረ። ከዚያ በኋላ ግን በተሟላ መልክ ሄኖክ የተጠቀመበት ሙሉ በሙሉ በዋናነት ወደ ብሔረ ሕያዋን እስኪሄድ ድረስ ከእግረ ገነት ወድቆ ይህች ዓለም ካልተዋት አትተውም ብሎ ሙሉውን ሕይወቱን ለእግዚአብሔር ሰጥቶ በጾም በጸሎት በስግደት ብቻ ተወስኖ ትህርምት ይባላል። ትህርምት ማለት እንግዲህ ለስጋ የሚጠቅሙ ነገሮች ሁሉ መተው ማለት ሀረመ ተወ ነው የሚለው። መተው ጣዕም ያላቸው ምቾት ያላቸው ሙቀት ድምቀት የሚሰጡ የጣፈጠ ነገር ሁሉ ስለሚበልጠው መንፈሳዊ ሕይወት ሲባል መተው እሱ ትህርምት ይባላል። ርኩስ ስለሆነ ሳይሆን የበለጠውን ለማግኘት ስለሚፈለግ ማለት ነው። በዚህ ምክንያት እንግዲህ እነዚህን
ፈቃዳተ ነፍስ የሚባሉትን ትህርምትን፣ ጸሎትን፣ ስግደትን፣ ምጽዋትን፣ ፈቃደ እግዚአብሔር መጠየቅን የመሳሰሉትን ተግባራት ለማከናወን በተወሰኑ ቀናት ለአንድ ሱባኤ ሊሆን ይችላል፣ ለሁለት ሱባኤ። አንድ ሱባኤ 7 ቀን ነው ብለናል። ሁለት ሱባኤ 14 ቀን ነው። ይሄኛው የፍልሰታ 14 ነው። ሌሎች ለ40 ቀን ለ21 ቀንም እንደነ ዳንኤል ያሉ፣ ለ40 ቀን እንደነ ኤልያስ ያሉ፣ እንደነ ሕዝቅኤል እንደነ ሙሴ ያሉ፣ ጌታችንም ራሱ 40 ቀን እንዲህ ወስኖ ይህን ያህል ቀን እጾማለሁ፣ እጸልያለሁ፣ እሰግዳለሁ፣ ፈጣሪን አነጋገራለሁ፣ ከሱ ጋር እነጋገራለሁ ብሎ በመወሰን የሚደረግ መንፈሳዊ ተግባር ነው። መንፈሳዊ ክንውን ነው ትርጉሙ። እና ምስጢሩ እንግዲህ ከእግዚአብሔር የስነ ፍጥረት አፈጣጠር ጋር የተያያዘ ነው። ዓለምን ሲፈጥር በ7 ዕለታት ወስኖ ነው የፈጠረው። ሰማያትን ሲፈጥር በ7 ቦታዎች ከፋፍሎ 7ቱ ሰማያት ጽርሐ አርያም ጀምሮ ሰማይ ውዱድ፣ እንደዚህ መንበረ መንግስት፣ ከዛ ኢየሩሳሌም ሰማያዊት፣ ኢዮር፣ ራማ፣ ኤረር፣ ዓለመ መላእክት የሚባሉትን እንዲህ አድርጎ በ7 ከፋፍሎ ዓለምን ራሱ ስናያት አህጉራት፣ በዓለም ላይ ያሉ 7 አህጉራት ናቸው። ዕለታት ቅድም እንደተባለው 7 ናቸው። ሌሎችም ለአዳምም የሰጣቸው በኋላም ለዳዊት ሰጥቷቸው የነበረ ሀብታት የሚባሉ አሉ። 7 ሀብታት እግዚአብሔር መንፈስ ቅዱስ ለሰው ልጆች ያካፈላቸው ያደላቸው። በዚህ በ7 ውስጥ ያሉ ምስጢራት ሌሎች በጣም በርካታዎች አሉ። በመጽሐፈ ምሳሌ ምዕራፍ 9 ጥበብ ሐነጸት ላቲ ቤተ ወአቀመት 7 አዕማደ፣ ቤቷን ሰራች 7 ምሰሶዎችን አቆመች። ጥበብ የተባለው ጌታችን መድኃኒታችን ኢየሱስ ክርስቶስ ነው። 7 ምሰሶዎች የተባሉ 7ቱ ምስጢራት፣ 7ቱ ሀብታት የሚታደሉባቸው 7ቱ ዕለታት፣ ዓለም በእነዚህ ቀመር ዑደት ውስጥ የምትሽከረከርባቸው፣ እነዚህን የመሳሰሉ ነገሮች እግዚአብሔር ወልድ ማከናወኑን የሚገልጽ ነው። ዋናው ምስጢር ምንድን ነው ሲባል ግን ዋናው ምስጢር ሰው 7ቱ ጠባያት ያሉት ፍጥረት ነው። እግዚአብሔርም ሰውን ያዳነው እነዚህን 7ቱ ጠባያቱን ተዋህዶለት ነው። 7ቱ ጠባያት 4ቱ የሥጋ ነፋስ፣ እሳት፣ ውሃ፣ መሬት የሚባሉ፣ 3ቱ የነፍስ ለባዊነት፣ ነባቢነት፣ ሕያውነት የሚባሉ ናቸው። እነዚህን መሰረት በማድረግ ሰውን ከመላእክትም ለይቶ ከእንስሳትም ለይቶ ፈጥሮታል። ማለት መላእክት እነዚህ 4ቱ የሚባሉ ባህሪያት የሏቸውም። ነፋስ፣ እሳት፣ ውሃ፣ መሬት የሚባል ነገር እነሱ ጋር የለም። አልቦ የተፈጠሩ ናቸው። ረቂቃን ኃያላን ከሚለው ውጪ ግብር እምግብር ወይም ደግሞ ከዚህና ከዚህ ተቀላቅለው የተፈጠሩ ናቸው አይባሉም። እንስሳት እንግዲህ እንደ ሰው የሚወልዱ የሚዋለዱ ናቸው። ከ4ቱ ባህሪያት የተፈጠሩ ናቸው። ግን መልአካዊ ጠባይ የሆነች የነፍስ የለባዊነት፣ የነባቢነት፣ የሕያዊነት ባህሪ ደግሞ የላቸውም። ደማዊት ባህሪ ናቸው ያላቻቸው። ሰው ግን እንደ እንስሳትም ከ4ቱ ባህሪያት እንደ መላእክትም ከ3ቱ ጠባያት አንድ ላይ 7ቱን ጠባያት አንድ ላይ አድርጎ በዚህ አክብሮ በአርአያው በአምሳሉ አሳምሮ በብርሃን አሸብርቆ በልጅነት አድምቆ እንዲህ አድርጎ ነበረ የፈጠረው፣ ፈጥሮ ወደ ገነት ያስገባው እና በዚህ ይህንን ታሪካዊ መሰረት እንዳይረሳ ለማድረግ ኢያሱንም ሲያዘው የኢያሪኮን ግንብ ለመናድ 7 ቀን ትዞራለህ አለ። 7 ቀን ዞረ። ያ ብቻም አይደለም። 7ኛው ቀን ላይ 7ቱ ካህናት 7ቱን መለከት እንዲነፉ አድርጋል። 7ቱ ካህናት 7ቱን የመለከት ድምፅ እንዲያሰሙ አድርጓል። ከዛ በኋላ ግንቡ እጅ ሳይነካው ደመሚት እንደገባበት ተራራ በገዛ እጁ እየተናደ እየፈራረሰ በ4ቱ ማዕዘን ውልቅልቁ ወጣ። ያ ምሳሌነት ነበረው። ኢያሱ የክርስቶስ ምሳሌ ነው። ያ ግንብ የኃጢአት ምሳሌ ነው። እነዛ ጠላቶች ውስጥ ላይ የነበሩ የአጋንንት ምሳሌዎች ናቸው። እስራኤል ዘሥጋ እስራኤል ዘነፍስ ምሳሌዎች ነበሩ። በቅዳሴም ጊዜ በኢያሱ በአገልጋይ በኢያሱ እጅ የኢያሪኮን ግንብ እንደናድክ እኛንም የኃጢአት ግንብ እንድትንድልን እንለምንሃለን እየተባለ ዛሬ ሁልጊዜ ይመሰገንበታል። እና እነዚህን የመሳሰሉ ምስጢራት ናቸው። ምስጢሩ ምንድን ነው የሚባለው? እዚህ ላይ የተመሰረተ ምስጢር ነው ያለው። እና በዚህ መሰረት እንግዲህ አበው የመጀመሪያውን በአንደኛ ዙር 7 ትንሿ ዝቅተኛ፣ ቀጥሎ 2 7 እንደ ዳንኤል ከፍ እያለ ሲሄድ 3 7 ከዛ ደግሞ እየበረቱ ሲሄዱ እንደነ ኤልያስ 40 ቀን እንዲህ እያደረጉ ይጠቀሙበት የነበረውን እግዚአብሔርን የመጠየቂያ ጊዜ የምንጠቀምበት ነው። አሁን እንግዲህ ሱባኤ የሚባለው በዚህ መንገድ የተመሰረተ ምስጢር። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ለልጆቿ አዘውትራ በሱባኤ ብዙ ነገሮች ይጠየቃሉ። ሱባኤ ለኦርቶዶክሳውያን ለክርስቲያኖች እጅግ ጠቃሚና አስፈላጊ ነው። መምህራችን እንዳሉት ከአዳም ጀምሮ ሱባኤ ተጀምሯል።
በብሉይ ኪዳን ስናነሳ ከአዳም ነው የምንጀምረው። ሱባኤን የጀመረው አባታችን እንዳሉት አዳም ነው። አዳም በገነት 7 ዓመት ከኖረ በኋላ ከተባረረ በኋላ የመጀመሪያ ያደረገው ሱባኤ ነው። ሱባኤ ገብቶ እንግዲህ ከጸለየ በኋላ እግዚአብሔር ቃል ገብቶለታል። በሱባኤ ያገኘው ውጤት ከልጅ ልጅ ተወልጄ በመልዕልተ መስቀል ተሰቅዬ ሙቼ ተነስቼ ቀድሞ ወደ ነበርክባት ደስታ ሰላም ወደ አለባት ወደ ገነት መልሰሃለሁ የሚል የተስፋ ቃል አግኝቷል። ስለዚህ እኛም ዛሬ ሱባኤ የምንገባው ሱባኤ ለምን እንደሚያስፈልገን ጠንቅቀን ስለምናውቅ ነው። ለምሳሌ ሱባኤ ለምን ያስፈልገናል የሚል ጥያቄ ቢነሳ የሰው ልጅ በኃጢአቱ ወይም ደግሞ በኃጢአት ሸክም መንፈሱ ታውኮ መንፈሱ ተረብሾ ያለ ሰው ንስሐ ገብቶ በንስሐ ራሱን አጥቦ ሱባኤ ይገባል። ሱባኤ ሲገባ የነፍስና የሥጋ ሰላሙን ለመመለስ መጾምና መጸለይ የመጀመሪያው ግዴታ ይሆንበታል ማለት ነው። ስለዚህ ጾም፣ ጸሎት በሱባኤ ተወስኖ በአርምሞ ተወስኖ በተወሰነ ምግብ በተወሰነ ጊዜ ተወስኖ የሚጸለይ ጸሎት የሚጾም ጾም እጅግ ከእግዚአብሔር ጋር የሚያገናኝና መልስ የሚያሰጥ ከእግዚአብሔር በረከት የሚያሰጥ ጥያቄን የሚመልስ ይሆናል ማለት ነው። ስለዚህ አዳም አባታችን የቀደመ የነበረውን ሰላሙን በማጣቱ ሰላሙን ይመልስለት ዘንድ ፈጣሪውን እግዚአብሔርን በጾም በጸሎት በሱባኤ ጠየቀው። ዛሬም እያንዳንዳችን ሱባኤ የሚያስፈልገን ከእግዚአብሔር የጎደለንን ለማግኘት ነው። ስለዚህ የታመመ ለመዳን የተቸገረ ከችግሩ ለመዳን እንዲሁም ደግሞ በሱባኤ የምናገኛቸው ብዙ ጥቅሞች አሉ። እንደ ቤተ ክርስቲያናችንና እንደ ቅዱሱ መጽሐፋችን የመጀመሪያ የሰው ልጅ ሱባኤ የሚይዘው ከ7ቱ አጽዋማት አንዱ ጾመ ማርያም ሲመጣ በጣም ብዙ ሰዎች በተለያየ ገዳማት በቅዱሳን ስም በተሰየሙ ገዳማት ሱባኤ ይይዛሉ። ሱባኤ ሲይዙ ለምንድን ነው ሲባል የመጀመሪያው እግዚአብሔርን ለመማፀንና እግዚአብሔርን ለመለመን ሱባኤ ያስፈልጋል። ከቅዱሳን በረከት ለማግኘት ሱባኤ ያስፈልጋል። ለምሳሌ ከቅዱሳን በረከት ለመቀበል ለቅዱሳን እግዚአብሔር የማይጠፋ ስም ሰጥቷቸዋል። ለምሳሌ ብዙ ሰው ወደ ተለያዩ ገዳማት በመሄድ 16ቷን ቀን ሱባኤ ይፈጽማል። ምክንያቱም አምላካችን እግዚአብሔር ለቅዱሳን የማይጠፋ ስም፣ ሕያው የሆነ ስም፣ የሚያማልድ ስም፣ በረከት የሚያሰጥ የሚያሳርቅ ስም ሰጥቷቸዋል። ከወንዶችና ከሴቶች ልጆች ይልቅ የሚበልጥ ስም እሰጣችኋለሁ፣ የማይጠፋ የዘላለም ስም እሰጣችኋለሁ በማለት በትንቢተ ኢሳይያስ ምዕራፍ 56 ቁጥር 6 ላይ አምላካችን እግዚአብሔር የተናገረውን ተስፋ በማድረግ ወደ ተለያየ ቦታ ገዳማት በመግባት ሱባኤ በመያዝ ከቅዱሳን በረከት ለመቀበል ሱባኤ እንይዛለን። ሌላው ደግሞ አሁንም በቅዱሳን ስም ሱባኤ የምንይዘውና ሱባኤ የሚያስፈልገን ሚስጥር ተካፋይ ለመሆን ነው። ሚስጥር እንዲገለጽልን፣ ሕይወት እንዲበዛልን፣ ጸጋ እንዲጨመርልን ነው። ለዚህ የምናየው ኤልሳን ነው። ነቢዩ ኤልሳ የመምህሩን የኤልያስን በረከት ለማግኘት ነቢዩ ኤልሳ ኤልያስን እጅግ በቅንነት በታማኝነት በማገልገል ላይ ነበረ። ኤልሳ በረከት ለማግኘት ከመምህሩ ከኤልያስ ማለት ነው ሲጠይቀው ምን እንዳደርግልህ ትፈልጋለህ? በሕይወት እያለሁ እንዳደርግልህ የምትፈልገውን ነገር ጠይቀኝ ሲለው ቅዱስ መንፈስህ በእኔ ላይ 2 እጥፍ ይሆን ዘንድ ከአንተ ይህን እሻለሁ አለው። የምትሸውን ለምን ባለው ጊዜ ማለት ነው። ስለዚህ ኤልሳም መንፈሱን በእኔ ላይ 2 እጥፍ ይሆንልኝ ዘንድ መንፈስህ በእኔ ላይ 2 እጥፍ ይሆንልኝ ዘንድ እለምንሃለሁ ብሎ በሁለተኛ ነገሥት ምዕራፍ 2 ቁጥር 9 ላይ ይህንን ጠይቆት እነሆ ኤልያስም ለኤልሳ መንፈሱን 2 እጥፍ አድርጎ አሳድሮበታል ማለት ነው። ስለዚህ ሱባኤ ስንይዝ በእመቤታችን ስም ሱባኤ ስንይዝ እመቤታችን በልጇ በወዳጇ በመድኃኔዓለም ክርስቶስ የተገባላትን ቃል ኪዳን እኛ በእሷ አማላጅነት እናገኛለን ማለት ነው።
በቅዱሳን መላእክት፣ በቅዱሳን ሰማዕታት፣ በቅዱሳን ጻድቃን ስም ሱባኤ ስንገባ አባቶቻችን የተቀበሉትን ቃል ኪዳን ለእኛም ለልጆቹ ያድለናል እግዚአብሔር ማለት ነው። ሌላው ሚስጥር እንዲገለጽልን ነው። ለምሳሌ ሚስጥር እንዲገለጽልን ሱባኤ እንገባለን። ለምሳሌ ዮሴፍ በግብፅ ምድር በፈርዖን ላይ ሚስጥር ተገልጾለት ትርጉምን ተርጉሞለታል፣ ህልሙን ተርጉሞለታል። ይሄ በሱባኤ ነው። ዮሴፍ ጸሎተኛ ስለነበረ ነው። ዮሴፍ ተአራሚ የሆነ እግዚአብሔርን የሚፈራ በጾም በጸሎት በምግባር በሃይማኖት የጸና ስለነበረ ነው። በኦሪት ዘፍጥረት ምዕራፍ 11 ቁጥር 14 ላይ ዮሴፍ ለፈርዖን ህልሙን ፈቶለታል። ዮሴፍ ህልሙን የፈታለት በጾም በጸሎት በሱባኤ የጸና ስለነበረ ነው። የናቡከደነጾርን ልጅ የብልጣሶርን ህልም ወይም የናቡከደነጾርንም ህልም የፈታለት ዳንኤል በጾም በጸሎት በሱባኤ የጸና ስለነበረ ነው ማለት ነው። ስለዚህ ሱባኤ የምንይዘው በአንድም በሌላ እግዚአብሔር የምንሻውንና የሚያስፈልገንን የልጅነት መንፈስ አብዝቶ እንዲያሳድርብን ነው። ስለዚህ ሁላችንም በዚህ በጾመ ፍልሰታ እጅግ በሆነ ከብዙ ነገሮች ተከልክለን፣ ለምሳሌ ከብዙ ሰዎች ጋር የምናወራ ከሆነ፣ ከብዙ ሰዎች ጋር የምንገናኝ ከሆነ ለእያንዳንዱ አካሎቻችን ህዋሳቶቻችን ሁሉ ገደብ በመስጠት ለምግቡ ብቻ አይደለም። ለተወሰነ ጊዜ ከምግብ እንከለከላለን፣ ለተወሰነ ጊዜ ከሚጠጡ ነገሮች እንከለከላለን። ስለዚህ ለተወሰነም ጊዜ በሱባኤ ለመቆየት አይኖቻችን፣ እጆቻችን፣ እግሮቻችን ሁሉ ሊጾሙ፣ ሊታረሙ፣ ሊታቀቡ ይገባል። ሱባኤና ጾም ማለት ይሄ ነውና በዚህ መልኩ ኦርቶዶክሳዊት ቤተክርስቲያናችን በረከት ረድኤት እንዲበዛልን ሱባኤ ታስዘናለች። ሱባኤ ውስጥ ጸሎት አለ፣ ሱባኤ ውስጥ ጾም አለ፣ ሱባኤ ውስጥ ጸሎት አለ። የማይለያዩ ነገሮች አሉ። ሱባኤ ውስጥ ስግደት አለ። ጉልበት ይሰግዳል። ሌላችን ወደ መሬት እግራችን ሲሰግድ ነፍሳችን ወደ ክርስቶስ ትወጣለች። ስለዚህ የጾማችን፣ የጸሎታችን፣ የሱባኤያችን ሂደቱ እንዴት ነው? ዝግጅት ያስፈልገዋል። ዝግጅቱ የመጀመሪያው ራስን ማዘጋጀት ያስፈልጋል። ህሊናችን፣ ጤናችንን አስተካክለን መቅረብ ያስፈልገናል። ከዛ ቦታ ላይ ጸጥ ያለ ቦታ ላይ ለማሳለፍ መወሰን ያስፈልጋል። ጸጥ ያለ ቦታ፣ ምንም የሚረብሸን ነገር ከአልባሌ፣ ከጨዋታ፣ ከዋዛ፣ ከፈዛዛ፣ ከሜዳ፣ ከማንኛውም ነገር ከክርስቶስ ጋር ብቻ ህሊናችንን ሰብስበን ቀራኒዮ ላይ የምንከርምበት ነው። ቀራኒዮ ላይ ክርስቶስ ለኛ የከፈለውን አሳይተው ተጠቅመው እኮ የስርዓቱን የደነገጉልን አባቶቻችን ሐዋርያት ናቸው። ከአዲስ ኪዳን ያለውን ጠቅሰናል። ወደ ብሉይ ኪዳን ወደ አዲስ ኪዳን ስንመጣ ራሱ ክርስቶስ የመሰረተውን ሐዋርያቶቻችን ደግሞ በጾም በጸሎት ያጸኑት ነው። ተጠቅመው እንድንጠቀምበት ይህን ስርዓት አዘጋጅተዋልና የመጀመሪያው እንግዲህ ንስሐ አባትን ማማከር ያስፈልጋል። ሱባኤ እንዴት ይገባል ከተባለ ለሱባኤው ቅድመ ዝግጅት ማድረግ፣ ቦታ መምረጥ፣ ንስሐ መግባት፣ ከዓለም ሁካታና ግርግር ራስን ማግለል፣ ስጋዊ ፍላጎታችንን ከወዲሁ መገደብ፣ ከአመጋገብ ጀምሮ፣ ካለባበስ ጀምሮ፣ ከጊዜም ጀምሮ ማታ 3 ሰዓት ተኝተን ጠዋት 11 ሰዓት የምንነሳ ከሆነ ይሄ ሱባኤ ውስጥ አይደለም። የሱባኤ ሰፊ ጊዜውን ከ24ቱ ሰዓት ከፍተኛውን ለጾም፣ ለጸሎት፣ ለስግደት፣ ለትህርምት ከእግዚአብሔር ጋር ለመነጋገር የምንሰጠው ጊዜ ስለሆነ ስለዚህ ከዚህ ጊዜያዊ ፍላጎት በመራቅ በጾመ ፍልሰታ እንግዲህ ብዙ አባቶቻችን በረከት አግኝተውበታል። ሱባኤ ማለት ቅድም የተዘረዘረው ነው፣ ድግግሞሽ እንዳይሆን ነው። ስለ ሱባኤው ዝግጅት ደግሞ ራስን ማሳመን፣ ንስሐ መግባት፣ ሸክም ማራገፍ፣ ከራሳችን ላይ ኃጢአት ምንም አይነት የሐሌው ሊሆን ይችላል፣ የገቢር ሊሆን ይችላል፣ የነቢብ ሊሆን ይችላል። እነዚህን ሁሉ አይተን በንስሐ አባት በኩል ተመርምረን ወደ ወሰነው ቦታ ወደ ወሰነው ቤተክርስቲያን እንግዲህ በዋናነት ሱባኤ በቤተክርስቲያን ቅጽር ውስጥ በገዳማት ውስጥ አንዳንዶች በግል ክፍላቸው ውስጥ የሚያደርጉም ይኖራሉ። እንደየቦታው እንደሚምቾት ነው። ሰው ባለበት ቦታ ላይ ራሱን ካሳመነ ክፉ ከመናገር ቅዱስ ዮሐንስ አፈወርቅ እንደው ከስጋ ከምግብ እጾማለሁ ከምትለኝ ይልቅ ዓይንህ ክፉ ከማያት፣ እጅህ ክፉ ከመስራት፣ እግሮችህ ወደ ክፉ ከመሄድ፣ ልብህ ክፉ ነገርን ከማሰብና አንደበትህ ክፉ ከመናገር ጾሞ ከሆነ ንገረኝ ይላል። ይሄ አሁን የኛ ጾማችን እንደው ከስጋዊ እስከ 9 ሰዓት
ስጋችንን ባዶ በማድረግ ሆዳችንን ባዶ በማድረግ ቆጥበን ጾመን ነገር ግን ሙሉ ቀን ሰዎችን የምናማ ባላየነው ባልተረዳነው ነገር አብረን ተካፋዮች ሆነን በሐሜት ውስጥ ተውጠን ሰዎችን ስጋ እየበላን የምንውል ከሆነ ጾመኞችም አይደለም ሱባኤ ውስጥም አይደለም ያለነው። ዝም ብሎ ክርስቲያን ለመባል ብቻ ነውና ይሄንን ቅድመ ዝግጅት ማድረግ ያስፈልጋል። እንግዲህ ዝግጅቱ ፍሬያማ ለመሆን የመጀመሪያው አገባባችን ነው። ምክንያቱም 24 ሰዓት ቤተክርስቲያን በሯን ከፍታ የጸሎት ፕሮግራም አቅዳለች። በዚህ በጾም ውስጥ ከሰባቱ አጽዋማት ጾመ ፍልሰታ ብዙ የሚለይበት ምክንያት አለ። አንደኛው የእመቤታችን የራሷ እሷን ምክንያት በማድረግ የሚጾም ነው፣ ከእሷ ጋር የተያያዘ በመሆኑ። ሁለተኛ ሕፃናት ሳይቀሩ የሚጾሙት ጾም ነው። ሁለተኛ 14 ሁለት ሱባኤ ነው። ምናልባት እስከ 16 የበዓሉ ዝግጅት እንጂ በዋናነት ሙሉ ዝግጅቱ እስከ 14 ነው። ሁለት ሱባኤ ነው። አንድ ሱባኤ 7 ነው። ሁለተኛው ሱባኤ እንግዲህ ቅድም ተዘርዝሯል። እስከ 3 እስከ 40ም አለ፣ እስከ 35 የአዳም ሱባኤ አለ። ነገር ግን እኛ ሁለት ሱባኤ ነው የምንጾመው። ይችን ሱባኤ ደግሞ የመንግስት ሰራተኞችን ፈቃድ ወስደው በጉጉት የሚጾሟት ቤተክርስቲያን ልዩ አገልግሎት የምታከናውንበት የሰዓታቱ ሁልጊዜ ቢቆምም በዚህ ከሌሎቹ አጽዋማት የሚለየው ውዳሴዋ ቅዳሴዋ በተለየ መልኩ እና አባ ሕርያቆስ በረከት ያገኙባት ምስጋናዋ በስቶልን እንደ ሰማይ ከዋክብት እንደ ምድር አሸዋ በስቶልን ስሟን ጠርተን በረከታችን በበዛልን ያሉ የደረሱት ድርሰት የሚተረጎምበት የእመቤታችን ፍቅሯ የበለጠ የሚያድርልን በዚህ ሰዓት ውዳሴን ቅዳሴን አንድ አድርጎ የደገመውን ክፍላችን እጻችን ከቅዱሳን ጋር ከነ ቅዱስ ኤፍሬም ከአባ ሕርያቆስ ጋር እንደሆነ በውዳሴ ማርያም ትርጉሙ ተቀምጧልና ስለዚህ የሱባኤ ዝግጅት እንድናደርግ ዝግጅታችን ደግሞ ክፉ ከማሰብና ከመስራትና ሸመካሽን በማቅለል የስጋ ፍላጎትን በመገደብ ምግብን በመቀነስ ወደ ስግደት ወደ ጾም ወደ ጸሎት አዘውትረን ቀራኒውን የምናይበት መሆኑን ነው የማሳስበው። ስለዚህ ከዚህ ተጨማሪ ካለ ጾም እንግዲህ የጾም አመጣጡ የሱባኤ አመጣጡ መጀመሪያም እንዳልነው ከአዳም አባታችን የሚጀምረው አፈጻጸሙንም ስንመለከት ተግተው የጾሙት ተግተው የጸለዩት እግዚአብሔርን የፈለጉት እግዚአብሔርን አግኝተውታል። በአዲስ ኪዳን አዳም አባታችን ከስህተት በኋላ ከውድቀት በኋላ ሱባኤ ይዞ ለውጥ አግኝቶበታል፣ ወደ ቀደመ ክብሩ ተመልሶበታል። በአዲስ ኪዳንም ክብረ ይግባውና ጌታችን መድኃኒታችን ኢየሱስ ክርስቶስ በዮርዳኖስ ከተጠመቀ በኋላ ሳይውል ሳያድር ቀጥታ ወደ ሱባኤ ነው የገባው። ቀጥታ የገባው ወደ ሱባኤ ነው፣ ወደ ጸሎት ነው፣ ወደ ጾም ነው። ስለዚህ ታሪካዊ አመጣጡ የሱባኤና የጾም ከመድኃኒታችን ከኢየሱስ ክርስቶስ ነው፣ ከእግዚአብሔር ያገኘነው ነው። ከቅዱሳንም የተከተሉት የእርሱን ፈለግ ተከትለው ነው። ሐዋርያትም ዘመነ ፋሲካ ሲፈጸም ወደ አገልግሎት ከመሰማራቸው በፊት ሱባኤ ነው የያዙት፣ ጸሎት ነው ያደረጉት፣ ሚስጥር እንዲገለጽላቸው። ቅድም በመግቢያ እንዳልኩት የሱባኤ ትርጉሙ የጎደለንን መሙያ ነው፣ ያጣነውን ማስገኛ ነው። ለምሳሌ ዳንኤል በዘመኑ ያን ጊዜ ለናቡከደነጾር ወይም ለብልጣሶር የህራዩን የፈታለትን እናያለን። ክብሩን ማጣቱ መንግስቱ ማነው ማኒ ቴቄል ፋሪስ ብሎ ይህንን ተርጉሞለታል። እንግዲህ ይህ ምን ማለት ነው? ማኒ ማለት እግዚአብሔር መንግስትህን ቆጠረ ፈጸመ ማለት እንደሆነ ይነግረናል። ቴቄል ማለት ደግሞ ዘመንህ ማነው ተመዝነህ ቀለህ ተገኘህ። እንግዲህ የሰዎች ማንነታችን የሚለካው በአገልግሎታችን ነው። ስለዚህ የሰዎችን በጎነትና መልካምነት ለማወቅም ሚስጥር እግዚአብሔር ይገልጻል። ለሰው ልጅ አድሮ ለዳንኤል ገልጾለታል። መንግስትህ ተከፈለ። ስለዚህ ለፋርስ ሰዎች ተሰጠ፣ ከአንተ እጅ ወጣ የሚለውን ይህንን የመንግስቱን የመቀማቱን ራእይ ሚስጥር ዳንኤል ለብልጣሶር ወይም ደግሞ ለናቡከደነጾር ልጅ የነገረው በሱባኤ እግዚአብሔር ስለገለጸለት ነው። እሱ ብቻ አይደለም፣ በሱባኤ ብዙ አባቶቻችን ተጠቅመውበታል። አሁን ዛሬ ያለነው ክርስቲያኖች
ሱባኤ የምንይዘው ሱባኤ የምንገባው እንዲሁ በዘልማድ አይደለም። ለምሳሌ ነቢዩ ዕዝራን እንመልከት። ነቢዩ ዕዝራ የመጻሕፍትን ምስጢር እግዚአብሔር ይገልጽለት ዘንድ ሱባኤ ይዟል። ሱባኤውን የያዘው ዕዝራ እግዚአብሔር የብሉይ ኪዳን መጻሕፍትን ይተረጉም ዘንድ ያውቅ ዘንድ የጠፉትን እነዛን መጻሕፍት ይጽፍ ዘንድ እግዚአብሔርን ጠየቀ። ሱባኤ ገብቶ እግዚአብሔር ምስጢሩን ገለጸለት። የጠፉትን የብሉይ ኪዳን መጻሕፍትን ዳግም መልሶ ለመጻፍ በቅቷል። ማን? ዕዝራ። አንደኛ ዕዝራ ሱቱኤል ምዕራፍ 13 ቁጥር 43 ላይ ይነግረናል። እሱ ብቻ አይደለም እንግዲህ በዘመነ ሐዲስም አባቶቻችን ሐዋርያት ያላወቁት ምስጢር፣ ያልተገለጸላቸው ምስጢር፣ የተሰወረባቸው ምስጢር ምንድን ነበር ሲባል የእመቤታችን የንጽሕተ ንጹሐን የቅድስተ ቅዱሳን ድንግል ማርያም ማረግ እንደ ተራ ሰው እንደ ሩቅ ብእሲ ሰው ወይም ደግሞ እንደ ተራ ሰው የአምላክ እናት የመለኮት እናት የእግዚአብሔር እናት የተለየች ንጽሕት ቅድስት የሆነችው ድንግል ማርያም እንደ ተራ ሰው እንደ ሰው በምድር ላይ ተቀብራ ቀርታ ነውን ወይንስ አርጋለች? ስለዚህ ይህንን ማወቅ ይፈልጉ ነበረ። ስለዚህ አባቶቻቸው ሲያደርጉት ያዩትን ምስጢርን የሚገልጸውን ጥበብን የሚገልጸውን እውቀትን የሚያሳውቀው እውነቱን የሚያሳውቀውን ጌታቸውን አምላካቸውን እግዚአብሔርን በሱባኤ ጠየቁት። እግዚአብሔርን የእመቤታችንን አምጥቶ ገለጸላቸው። እመቤታችንን የት እንዳለች በየት እንደነበረች ከዕፀ ሕይወት ስራ አምጥቶ አሳይቷቸው ገለጸላቸው። ስለዚህ ሐዋርያት 2 ሱባኤ ነው የጾሙት። እኛም ዛሬ የአባቶቻችንን በረከት አስበን እመቤታችን በኃጢአት ለወደቅን ከኃጢአታችን እንድንነጻ፣ በረከት ለጎደለን በረከት እንዲበዛልን፣ በምግባር በሃይማኖት እንድንነጻ ዛሬም ጾመ ማርያም ጾመ ፍልሰታን እንጾማለን ማለት ነው። አፈጻጸሙ እንዴት ይፈጸማል ሲባል የሱባኤ አፈጻጸሙ ለምሳሌ የሚበላውን ለክተን፣ ለምሳሌ ጣፋጭ ምግቦችን ከማቆም፣ ጣፋጭ መጠጦችን ከማቆም፣ ምናልባት በቀን 3 ጊዜ እንመገብ ከሆነ በ24 ሰዓት አንድ ጊዜ ተመግበን፣ ለምሳሌ ለየት የሚያደርገው የጾመ ማርያም የጾመ ፍልሰታ የሱባኤና የአገልግሎት አፈጻጸሙ እጅግ ደስ ይላል። ከሌሊቱ 4 ሰዓት 5 ሰዓት ጀምሮ ሙሉ ሌሊት ሰዓታት ተቆሞ ያድራል። እንደገና ደግሞ ጠዋት ከካህናቱ ሰዓታት ተቀጥሎ ስብሐተ ነግህ አለ። ከስብሐተ ነግህ ቀጥሎ ደግሞ የስብከት የትርጓሜ ጊዜ አለ። ከትርጓሜው ቀጥሎ ደግሞ የስብከት ጊዜ አለ። ከስብከት መጨረሻ ደግሞ የቅዳሴ ሰዓት አለ እስከ 9 ሰዓት። ከምሽቱ 11 ሰዓት ደግሞ ጀምሮ እስከ ምሽቱ 2 ሰዓትና 1 ሰዓት ደግሞ የስብከት ጊዜ አለ። ስለዚህ ለየት የሚያደርገው ሱባኤውን የጾመ ማርያምን 24ቱም ሰዓት በአገልግሎት የሚያልፍ ነው። ሰዎች የሚመገቡበት ሰዓት በ24 ሰዓት አንድ ጊዜ ሊሆን ይችላል። የሚተኙበት ቦታ ከምቹ አልጋቸው ወርደው እንዲያው አብዛኛው ምዕመናን ምናልባት አሁን ላይ ባለው ሀገራዊ ሁኔታ የተለያዩ ገዳማትን ተጉዞ በእግር ተጉዞ በጫካ በዱር ውስጥ ገብቶ ሱባኤ እንደቀደመው ጊዜ ለመያዝ አስቸጋሪ ሊሆን ይችል ይሆናል። ግን ካልሆነ ወገኖቻችን ቆሎ እየቆረጠሙ በሶ በጥብጠው እየጠጡ ብዙ ነገሮቻቸውን ትተው ቤታቸውን ትተው ትዳራቸውን ትተው ለተወሰነ ጊዜ እግዚአብሔርን በመጠየቅ የሚያሳልፉት የጾም ወቅትና የሱባኤ ወቅት ነው ማለት ነው። ይህንን ይመስላል ቤተክርስቲያናችን ስለ ሱባኤ አፈጻጸምና አመጣጥ የምትከተለው ማለት ነው። መጽሐፍ ቅዱስ ላይም እንደሚነግረን ዋና ወደ እግዚአብሔር መቅረቢያ ትልቁ ወደ እግዚአብሔር ከቀረብንና ከእግዚአብሔር ጋር ከተገናኘን ለኛ የሚያስፈልገንን እግዚአብሔር እንደሚሰጠን ማመን ነውና እግዚአብሔርም ይሰጠናል። ስለዚህ ትልቁ ነገር ቅድም እንዳልኩት ወደ እግዚአብሔር ቀረቡ ወደ እናንተም ይቀርባል። በተለየ መልኩ ቀረቡ ወደ እግዚአብሔር ወይ ቀረበኩም ያዕቆብ 4:8 ላይ ያዕቆብ ተናግሯል። ሰይጣን እምቢ ብለን በተለይ በዚህ ወቅት ሰይጣን ቀዳዳ የሚያጣበት ክርስቲያኖች ላይ አንዱ ጾመ ፍልሰታ ነው። በምንም ቀዳዳ የሚያጣበት ከኃጢአት ርቀን ሰውን ነፍስ ስጋዎቻችን ከእግር ጽፍር እስከ ራስ ፀጉራችን እግዚአብሔርን በማመስገን ላይ የሚቆዩበት የስጋ ፍትወት ፍላጎት የሚገታበት
ምናልባት በሐሜትና በአንዳንድ እንደው መቼም ሰይጣን የሚገባበት አይታወቅም እንጂ በሐሜት ካልሆነ በስተቀር በተግባር የማይቆጣጠርበት ወቅት 24 ሰዓት በጾም በጸሎት ወደ እግዚአብሔር የምንቀርብበት ወቅት ነውና ስለዚህ ወደ እግዚአብሔር ከቀረብን ደግሞ ከእግዚአብሔር ደግሞ ሳንለምነው የምንለምነውን የሚያውቅ አምላክ ሁሉን ያደርግልናል ነውና ስለዚህ በዚህ ውስጥ ስለ ታሪካዊ አመጣጡ ወደ ኋላ ከብሉይ ኪዳን እስከ አዲስ ኪዳን እስከ ሐዋርያት ተነግሯል። ታሪካዊ አመጣጡ እሱ ነው። ከዚያም ተያይዞ አባቶቻችን በዛው ነው የቀጠሉት። ሱባኤ በምናኔ ውስጥ አባቶቻችን እስከ 80 ቀን ሱባኤ ገብተው ቅድስናቸው ጨምሮላቸው ጻድቃን ተብሎ ታቦት የተቀረጸላቸው ብዙ ቅዱሳኖች አሉና አቡነ ሀብተ ማርያም 80 ቀን እንደ ዋልያ በበረሃ ውስጥ ይቆዩ ነበር ይላል። ይሄም ሱባኤ ነው እንግዲህ ከምናኔ ጋራም አብሮ የሚቀጥል ነው። ግን እኛ እንደ ክርስቲያኖች ግን ከጾም ጋር አያይዘን ሱባኤ ብለን እንይዘዋለን። ራሱን የቻለ ጾም ነው። ከሰባቱ አጽዋማት እንዳንዱ ጾም ነው። ሕፃናት ሳይቀሩ ከ7 ዓመት ብሎ የሚጾሙት ጾም ነው። በዛ ላይ አያይዘው ግን ይቺ ሐዋርያት የተጠቀሙባትን እንጠቀምባት፣ ደመና ጠቅሰው ካሰቡበት ደርሰው መልስ ያገኙባት ስለሆነች እኛም የስጋ ፍላጎት አብዛኛው ሱባኤ ሰው ለምን ይያዛል ከተባለ ከትክክል እንደው ልጽደቅበት ገነት ልግባበት ብለን አይደለም። እንደው አብዛኛው እንደው በመንፈሳዊ እንደው በትክክል እንደው ጉድለቴን ልሙላበት፣ እግዚአብሔር ልጠይቅበት፣ ትዳር ያጣው ትዳር የሚለምንበት፣ ስራ ያጣው ስራ የሚጠይቅበት፣ ጤና ያጣው ጤና የሚጠይቅበት ነውና እግዚአብሔር ግን አምልቶ አስፍቶ የስጋውን ሞልቶ የነፍስን አብልጦ የዘላለሙን የሚሰጠን መሆኑን በመረዳት ስለዚህ ቅድመ ዝግጅቱ ይሄ ነው። ከዚህ ውጭ ምንም የምንለው ነገር ያለ አይመስለኝም። በበቂ ደረጃ ተገልጿል ብዬ አስባለሁ። ምክንያቱም አዳም ነው መነሻው ተብሏል። ከአዳም ቀጥሎ ሄኖክ አለ። ከሄኖክ ቀጥሎ እንግዲህ ሙሴም ኤልያስም በየዘመኑ የተነሱ ዳንኤልም ከዛ ከዳንኤል ቀጥሎ ደግሞ እንግዲህ የነበሩ ትልልቅ አባቶች የተጠቀሙበት መንገድ ነው አመጣጡ። በሰባት የተወሰነው ነው። ሰባትን በተመለከተ ነው እንጂ አሁን ሶስት ቀን በተመለከተ ከአሕዛብ መካከል በዮናስ ትምህርት ያመኑ የነነዌ ሰዎች 3 ቀን አለ። የአስቴር አለ 3 ቀን። ከመጣው መቅሰፍት ከመጣው ሞት ለመዳን አስቸኳይ አዋጅ እንደሚታወጅ ሁሉ አስቸኳይ ጾም ጸሎት ታውጆ ከመከራ የተሰወሩበት ከሞት የዳኑበት ታሪክ አለ። ጾመ ነነዌን በጾመ ነነዌ ወቅት ስለምንማረው እዚህ ላይ አናመጣውም። ሱባኤ በተመለከተ ግን ነቢያት ቀዳሚዎች ናቸው። ከአዳም ቀጥሎ የአዳም ልጆች ቀዳሚዎቹ ነቢያት ናቸው። ከነቢያት ቀጥሎ ያው ጌታችን ራሱ በአርአያነት ያሳየው፣ ከዚያ ደቀ መዛሙርቱ ሐዋርያት አሉ። በዚህ ታሪክ ሰንሰለት ተያይዞ የመጣ ነው። ምስጢሩ ቅድም ስለተገለጸ ወደዛ መመለሱ ድግግሞች እንዳይሆንብን ምናልባት የሚያስፈልጉ ቅድመ ዝግጅቶች ምንድን ናቸው ወደሚለው ብንመጣ መልካም ይመስለኛል። የሚያስፈልጉ ቅድመ ዝግጅቶች ላይ ያተኮረን ከወዲሁ ዝግጅት ለማድረግ ገና እንደው ስለ ሱባኤ ምንም ያልገባውም ሰው አለ። እንደገና ደግሞ በዓለም ውስጥ ያለውን ስራ እየሰራ እንደነ ዳንኤል በቤተ መንግስት ውስጥ ሆኖ በዓለም ውስጥ ሆኖ እንደነ ሰለስቱ ደቂቅ ደግሞ በጥራጥሬ እየጾመ በውሃ ብቻ እየጾመ ማለፊያ እንጀራ የሚጣፍጥ ጠጅ ሳይጠጣ ሳይበላ ስራውን የሚያከናውን ህዝብን የሚያገለግል ሰው አለ እና ስለዚህ ገዳም ውስጥ የገባ ብቻ የሚይዘው አድርጎ ሰው እንዳያስብ በየትኛውም ዓለም ውስጥ ሆኖ እግዚአብሔር የሚጠየቅበት የሚመሰገንበት የሚከብርበት ከእግዚአብሔር ጋር የሚነጋገርበት ስርዓት እንደሆነ ማወቁ ተገቢነት ስላለው የሚያስፈልጉ ቅድመ ዝግጅት